ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን እያነበብን እየጻፍን መለማመድ ይሆናል። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ሃይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ህፃናትን ማስተማር የምትፈልጉ ከታች ባለው ስልክ ሃይበሉን በአጭር ጊዜ አቀላጥፈው ማንበብ፣ መጻፍ፣ መናገርን እናስተምራቸዋለን ማለት ነው። ዛሬ የምናየው ፊደሎችን ከመጀመሪያው እናነባቸዋለን። ደጋግመን እናነብና ከዛ ደግሞ እየጻፍነ መለማመድ ይሆናል ማለት ነው። እሺ ወደ ቪዲዮአችን ስንገባ ጭማነች ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እስኪ እደግመዋለሁ። ረጋ ብለን እያንዳንዳቸውን ቅጽላቸውን ሁሉ የቱ ጋር እንዳለ ካነበብን በኋላ እየጻፍነ ሳናይ ሆነ እያየን እየጻፍነ ስለምንለማመድ ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማነች? እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ። እሺ እንዲህ አድርገን ካነበብን በኋላ በድምጻችን ከያዝናቸው ምን እናደርጋለን? ቅርጻቸውን ለምሳሌ የመጀመሪያ ፊደሎችን ስናይ ምንድናቸው? ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎችን ስናይ ደግሞ ከጎን፣ ሶስተኛ እግራቸው ላይ ሸፋፋ፣ በቀኝ በኩል እግራቸው ላይ ሸፈፍ ያሉ፣ አራተኛ እግራቸው አጠር አጠር ያለ፣ አምስተኛ በቀኝ በኩል እግራቸው ላይ ቀለበት፣ ስድስተኛ ፊደሎች የተለያየ ቅርጽ ነው ያላቸው። እናንተም በሚገባችሁ መንገድ ሰይማችሁ መያዝ ማለት ነው። ሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር ይላል ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ። ይህንን ስናይ ድምጻቸውን እያንዳንዳቸውን ስናነብ ሌላ ቦታ ላይ አገጣጥመን ስናነብ እንዳንቸገር ድምጻቸው እያንዳንዳቸው ምን አይነት ድምጽ እንዳላቸው ማየት ያስፈልጋል ማለት ነው። ለ ስንል ኖርማል ነው። ሉ ስንል ኡ ሚል ድምጽ አለ። ሁለተኛ ፊደሎች ኡ ሚል ድምጽ አለ። ሊ ስንል ደግሞ ሶስተኛ ፊደል ኢ ሚል ድምጽ አለ። ላ አራተኛ ፊደሎች ደግሞ አ ሚል ድምጽ አለ። ሌ ስንል አምስተኛ ፊደሎች ደግሞ ኤ ሚል ድምጽ አለ። ስድስተኛ ፊደሎች ደግሞ ል ስንል እ ሚል ድምጽ አለ። ሰባተኛ ሎ ስንል ኦ ሚል ድምጽ አለ። ኦ የሁሎችም ኦ ኦ ሚል ድምጽ አላቸው የሰባተኛ ፊደሎች። የስድስተኛ ደግሞ የሁሉም እ ሚል ድምጽ አለ። የአምስተኛ ፊደሎች ደግሞ ኤ ሚል ድምጽ አላቸው የሁሎችም ፊደሎች ማለት ነው። ኤ ሚል። የአራተኛ ፊደሎች አ ሚል ድምጽ አላቸው። ምን አላቸው? አ ሚል ድምጽ አላቸው። የሶስተኛ ፊደሎች ደግሞ ኢ ሚል ድምጽ አላቸው። ኢ ሚል። የሁለተኛ ፊደሎች ደግሞ ኡ ሚል ድምጽ አላቸው ማለት ነው። ኡ ሚል ድምጽ አላቸው። እቺ ማናች? ሀ ነች። ሀ እቺኛይቱ ሀሌታ ውሃ ናት። እቺኛይቱ ደግሞ ሀመር ውሃ። ሀ ሁ ሂ ሃ ሄ ህ ሆ። እስኪ ሀ ሁ ሂ ሃ ሄ ህ ሆ። ቅጽላቸው ሁሎችም ተመሳሳይ እንደ አንደኛ ፊደል ሁለተኛ ፊደል እያልን ስነድ ሁለተኛ ከጎን፣ ሶስተኛ እግራቸው ላይ፣ አራተኛ እግራቸው ማጠር፣ አምስት ቀለበት ልክ ተመሳሳይ ቅጽል ነው ያላቸው ማለት ነው። ምን አላቸው? ተመሳሳይ ቅጽል አላቸው። እቺ ደግሞ መነች።
መ ሙ ሙ ሚ ማ ሜ ም ሞ። እስኪ መ ሙ ሚ ማ ሜ ም ሞ። እሺ ቀጥለን ደግሞ የምናያት ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማነች? እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ሰ ነች። እቺ ሰና እቺ ሰ በድምፅ ይመሳሰላሉ። የሚለያዩ በምን ነው? በቅርጽ ብቻ ነው። ሳቱ ሰና ንጉሱ ሰ ብለን እንለያቸዋለን። ወይም ደግሞ በቅርጻቸው የሚለያዩ ሰ ብለን ነው እናነባቸው። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ይቺስ? ይቺ ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። ልክ እንደዚህ አድርገን አንበን ከያዝናቸው በኋላ ደግሞ ምን እናደርጋለን? እያንዳንዳቸውን እየጻፍን እንለማመዳለን ማለት ነው። እሺ ወደ ጽሑፍ ልምምዳችን ስንገባ የመጀመሪያው ፊደላችን ሀ ነች። እስኪ ሀን እየጻፍን እንለማመዳለን። ሀ ይኸው ምንም ቅጽል የላትም። ሁ ስንል ደግሞ ከጎን የመጀመሪያውን ጽፈን ከጎን ቅጽል እናደርግባታለን። ሂ ስንል ደግሞ ሶስተኛዋን ልክ ባላ አስመስለን እግሯ ላይ ሸፈፍ። ይኸው አራተኛዋን ደግሞ ልክ ምንም ቅጽል የላትን ባላ አስመስለን ጽፈን እንተዋታለን። አምስተኛዋ ሄ ስንል እግሯ ላይ ቀለበት እናደርግባታለን ማለት ነው። እግሯ ላይ ቀለበት። ስድስተኛ ደግሞ ያው በውስጥ በኩል ትንሽ ሸፈፍ አድርገን የመጀመሪያዋን ሀጽፈን ትንሽ በውስጥ በኩል ሸፈፍ እናደርጋታለን። ያው ሰባተኛ ደግሞ ከላይ ከቀኝ በኩል ቀለበት እናደርግባታለን ማለት ነው። ያው ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ እንዲያርገን ጻፍ ነው ማለት ነው። ቀጥለን ደግሞ ለእናያለን። ለ እሺ ሁለተኛዋን ለ ስንጽፍ ደግሞ የመጀመሪያዋን ለ እንጽፍና ከጎኗ ቀጠል እናደርግባታለን። ሉ ሉ። ሊ ስንል ደግሞ የመጀመሪያዋን ለ እንጽፍና አሁንም እግሯ ላይ ሸፈፍ፣ በቀኝ በኩል እግሯ ላይ እናደርጋታለን፣ ሸፈፍ እናደርጋታለን። የአራተኛዋን ስንጽፍ ደግሞ አንድ እግሯን በግራ በኩል አጠር እናደርጋታለን። ይኸው ላ። የአምስተኛዋን ስንጽፍ ደግሞ ቀኝ በኩል እግሯ ላይ እናደርጋታለን፣ ቀለበት። የመጀመሪያዋን አድርገን ቀለበት። እሺ ስድስተኛዋን ስንጽፍ ደግሞ በቀኝ በኩል በውስጥ ቀለበት እናደርግባታለን ማለት ነው። እሺ ሰባተኛዋ ደግሞ ከቀኝ በኩል ከላይ ምን ቀለበት እናደርግባታለን። ይኸው ልክ እንደች አድርገን እንጽፋታለን ማለት ነው። ከዚያ ይሄ ምን ይሆናል? ለ ሉ ሊ ላ ሌ ል ሎ። እሺ እንዲህ አድርገን ከጻፍን አሁን ደግሞ የምናይ ማን ነው? ሐመር ውሃን ነው የምናይ ማለት ነው። ሐመር ውሃ። ሀ ያው ሁ ስንል ደግሞ የመጀመሪያዋን ሀ እንጽፍና ከጎን አሁንም ይችን ቀጠል። ያው ሂ ስንል ደግሞ ሶስተኛዋን እግሯ ላይ በቀኝ በኩል ሸፈፍ እናደርገዋለን ማለት ነው። ሸፈፍ እናደርገዋለን ማለት ነው። እሺ አራተኛዋን ስንጽፍ ደግሞ ምን እናደርጋለን? በግራ በኩል ሁለት እግሩን አጠር። ያው ልክ እንደዚህ እንጽፈዋለን። አምስተኛዋን ደግሞ አምስተኛ ፊደሎች እግራቸው ቀለበት ስለሆነ እግሯ ላይ ቀለበት፣ በቀኝ በኩል እግሯ ላይ ቀለበት እናደርጋለን ማለት ነው። እሺ ስድስተኛዋን ስንጽፍ ደግሞ
ከላይ ሸፈፍ አድርገን ካናቷ ላይ ልክ ኖርማል ሀን ጽፈን ካናቷ ላይ ሸፈፍ እናደርጋታለን። ሰባተኛዋን ደግሞ በቀኝ በኩል እግሯን ሁለቱን እግሮቿ አጠር አድርገን እንጽፋታለን። ይኸው ሆ። ስለዚህ እንዳርገን እንጽፋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ማን ነው የምናይ? መ ነው የምናይ። መ። እሺ ሙ ስንል ደግሞ የመጀመሪያዋን መንጽፍና ከጎን ቅጽል እናደርግባታለን። ይኸው ሙ ስንል። ሚ ስንል ደግሞ ሶስተኛ ፊደል ሚ ስንል የሁለተኛ ጎን ሚ ስንል ደግሞ ሶስተኛ ፊደል የመጀመሪያው ሚንጽፍና መንጽፍና እግሯን ርዘም አድርገን ወደ ቀኝ እግሯን ሸፈፍ እናደርገዋለን ማለት ነው። ይኸው ማ ስንል ደግሞ የመጀመሪያዋን ጽፈን እግሯን ርዘም አድርገን እንተዋታለን። ይኸው ሜ አምስተኛዋን ፊደል ስንጽፍ ደግሞ እግሯን ርዘም እናደርግና ቀለበት እናደርግላታለን ማለት ነው። ይኸው ቀለበት። እሺ ስድስተኛ ደግሞ የመጀመሪያዋን ጽፈን በውስጥ በኩል ያለች እግሯን ወደ ግራ በኩል ሸፈፍ እናደርጋታለን። ይኸው ሰባተኛ ደግሞ ሞ በውስጥ በኩል ያለች እግሯ ቀጥ ያለች እግር አድርገን እንጽፋታለን። እሺ አሁን ደግሞ ቀጥለን የምናየው ከሰ ይሆናል የምንጀምረው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን። እሺ ወደ ቀጣዩ ልምምዳችን ስነድ ሰ ነች። ሰ ሱ ስንል ደግሞ አሁንም ይችም ተመሳሳይ ናቸው። የምናደርገው ምንድነው? ከጎን ቀጠል ማድረግ ነው። ከጎን ቀጠል። ይኸው ልክ እንደዚህ አድርገን። ሲ ስንል ደግሞ ከእግሯ ላይ ወደ ቀኝ በኩል ሸፈፍ ሸፈፍ። እሺ ሳ ስንል ደግሞ እግሯን ወደ ታች ርዘም አድርገን እንተዋታለን ማለት ነው። ይኸው ሴ ስንል ደግሞ እግሯ ላይ ቀለበት እናደርግባታለን። ሴ አምስተኛ ፊደል እግራቸው ላይ ቀለበት አላቸው ስላልነ እግሯ ላይ ቀለበት እናደርግባታለን። እሺ ስ ስንል ደግሞ እግሯን ወደ ውስጥ በኩል ሸፈፍ እናደርጋታለን። ሶ ስንል ደግሞ እግሯን ከመካከል አድርገን እንጽፋታለን ማለት ነው። እሺ ስለዚህ ይህንን ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ የምናየው ቀጥለን ማን ነው? ረ ነች። ረ ያው ሩ ስንል ደግሞ እግሯ ስር ቅጽል እናደርግባታለን ማለት ነው። ያው ሪ ስንል ደግሞ ኖርማል ሆና ትንሽ ቆፍለል ከመጀመሪያዋ ለየት ያለች ነች ማለት ነው። ራ ስንል ደግሞ እግሯ ዝግዛግ ነች ማለት ነው። እግሯ ወንገርገር አድርገን እንጽፋታለን። እሺ ሬ አምስተኛ ፊደል እግሯ ላይ ቀለበት፣ አምስተኛ ፊደሎች ቀለበት አላቸው። ከታች ቀለበት እናደርግባታለን። ር ስንል ደግሞ እንዲች አድርገን እንጽፋታለን ማለት ነው። ሮ ስንል ሰባተኛ ፊደል ከላይ ቀለበት እናደርግባታለን። ከላይ ቀለበት እናደርግባታለን ማለት ነው። ስለዚህ ይህን ስናነበው ረ ሩ ሪ ራ ሬ ር ሮ ልክ እንደዚህ አድርገን እናነባዋለን ማለት ነው። እሺ ቀጣይ የምናየው አሁንም ሰ ነው። ቀጣይ ልምምዳችን ሰ ነው። ሰ እሺ መጀመሪያዋን ሰ እንዲያርገን ከጻፍነ ሁለተኛዋን ሰ ደግሞ እቺን ራሷን እንጽፍና ከጎን ቅጽል ማድረግ ነው። ይኸው ሱ ልክ እንደዚህ አድርገን እንጽፋታለን ማለት ነው። ሲ ስንል ሶስተኛ ፊደሎች ቅጽላቸው የቱ ጋር ነው ያለን? እግራቸው ላይ ይኸው በቀኝ በኩል እግሯን ሸፈፍ እናረጋታለን ማለት ነው። ሳ ስንል ደግሞ የአራተኛ ፊደሎች በግራ በኩል እግራቸው ያጥራል ስላልነ ይኸው አንድ እግሯን እግሯን ጥር ልክ እንደዚህ አድርገን እንጽፋታለን። አምስተኛ ደግሞ ምን ያለ እግራቸው ላይ ቀለበት ሴ ልክ እንደዚህ አድርገን እግሯ ላይ በቀኝ በኩል ቀለበት እናረጋታለን ማለት ነው። ስንጽፍ ደግሞ ከላይ ቅጽሏ ዘንበል አድርገን እንጽፋታለን ማለት ነው። ሶ ስንል ደግሞ ሰባተኛ ፊደል በቀኝ በኩል አንድ እግሯን አጠር እናረጋታለን። ይኸው ሶ ልክ እንደዚህ አድርገን እንጽፈዋለን ማለት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን ደግሞ ከዚህ ቀጥለን የምናየው ደግሞ ሸ ነው። ከዚህ ቀጥለን የምንጽፈው የምንለማመደው ማን ነው? ሸ ሸ እንዲች አድርገን ከጻፍናት በኋላ ሁለተኛዋን ሹ ስንጽፍ ደግሞ ከጎን ልክ እንደ ሌላኛው ፊደል ከጎን ቅጽል እናደርግበታለን። ያው ሹ እንዲች አድርገን እንጽፋታለን ማለት ነው። ሶስተኛ ፊደሎች ቅጽላቸው የቱ ጋር ያለ? እግራቸው በቀኝ በኩል ሸፈፍ ማለት ያው ልክ እንደች አድርገን እንጽፋታለን። አራተኛ ፊደሎች ሻ ስንል እግራቸው ማጠር። እስቲ
እስኪ ግራ በኩል ያለ እግሯን አጠር አድርገን ዳግም እንጽፋታለን። 5ኛ ፊደሎች ደግሞ እግራቸው ላይ ቀለበት። ስለዚህ የመጀመሪያዋን ሸ እንጽፍና እግሯ ላይ ቀለበት ስናረጋት 5ኛዋ ሼ ትሆንልናለች ማለት ነው። 6ኛዋን ደግሞ ከላይ ዘንበል እናደርግና ኖርማሊ መጀመሪያዋን ስንጽፍና ከላይ ዘንበል እናደርጋታለን። ሾ 7ኛውን ስንጽፍ ደግሞ ምን ይሆናል? በቀኝ በኩል እግሩ አጠር ይላል ማለት ነው። ምን ይሆናል? አጠር ይላል። ስለዚህ እንደዚህ እያደረግን መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ አይበሉን። እንዲሁም የእናንተን የስራ ሰዓት በማይጋፋ መልኩ ህጻናትን ማስተማር የምትፈልጉ ደውሉልን። በአጭር ጊዜ አቀላጥፈው ማንበብ፣ መጻፍ፣ መናገር እናስተምራቸዋለን ማለት ነው። ለዛሬ ይዘን የመጣን ይህን ይመስላል። በሌላ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።